በጎ ጊዜ አገኙ። ይሄም በጎ ጊዜ ምንድነው? ትልቁ ጠቀሜታው ለኢትዮጵያ የማይጨነቅ ለኢትዮጵያ ሉዓላዊነት የማይጨነቅ እናንተ ኑዌር የምትሉትን የኔ የምትሉትን በተለይ የኑዌር ብሔር ተወላጆች የሰፈሩበትን ቆላማውን የገጠራማ አካባቢ ይሄ የባሮ ወንዝን፣ የአኮቦ ወንዝን፣ የጊሎ ወንዝን እነዚህ የሶስት ወንዞች ተፋሰሶች በስፋት ያሉበትን አካባቢ ይዞ ያለውን በረሃማ አካባቢ ከነ ኑዌር ህዝቡ መውሰድ ትችላላችሁ። እኔ ደግሞ ቀሪውን ክፍል ከጎሬ ኢልባቡር ጋር የሚገናኘውን ክፍል መውሰድ ነው የምፈልገው የሚል ካልኩሌሽን አለ በኦህዴድ በኩል። ስለዚህ ያ ነው ትልቁ ከጋምቤላ ውጥረት ጀርባ ያለው ትልቁ ፍላጎት ይሄ ነው። በአዲስ አበባ አገዛዝ በኩል ያለው ትልቁ ፍላጎት ጋምቤላን ቢችል ሙሉን ያለዚያ ግን በከፊል የኦሮሞ ክልል አካል የማድረግ ፍላጎት ነው እና ነገ ለሚመሰረታት የኦሮሞ ሪፐብሊክ ትልቅ የሀብት ምንጭ ለማድረግ ነው። ብዙ እርሻ የሚታረስበት፣ የማሾ ምርት የሚመረትበት፣ ወርቅም ጭምር ተቆፍሮ የሚወጣበት ቀጠና ነው ጋምቤላ። ስለዚህ ያንን እንጠቀማለን የሚል ነው። የጁባ ፖለቲካ ፍላጎት ደግሞ ቀደም የጠቀስኩት የሪክ ማቻር ፍላጎት ነው። ይህንን ለማራመድ ነው አሁን እያቀነቀኑ ያሉት። ስለዚህ ከጀርባ ያለው ይሄ ሁለት ፍላጎት ነው ብዬ አስባለሁ። በዝርዝር ሊብራራ ይችላል፣ ወደ በኋላ እመጣበታለሁ። እመለሳለሁ ጌጥዬ። ምክንያቱም እንዳልከው እነዚህ ሁሉ ፍላጎቶች ተጨምረው እነዚህ ሁሉ በተለይ ደግሞ የመሰልቀጡ ሂደት እስከ 200 ኪሎ ሜትር ድረስ ዘልቆ ገብቶ እንዳለ የማዕድን ማውጫ ስፍራዎችን ወሮና ባንኮቹ ሁሉ ከፍቶ እየዘረፈ ያለው ይሄው ስብስብ ጋምቤላን በዚህ ደረጃ ለመውሰድ ወይንም ደግሞ ለመሰልቀጥ የተዘጋጀ ያለበት ሁኔታ ቤንሻንጉል ላይ ስትመጣ ቤንሻንጉልን ለመሰልቀጥ በአጠቃላይ እንደ ሀገር ኢትዮጵያ የምትባለውን ግዙፍ ሀገር በታትኖ ጥቂት የሆነች ሚጢጥዬ የሆነች ሀገር ለመገንባት እየተፈራፈረ ያለው ይህ ስብስብ እውነት ጋምቤላ ላይ በዚህ ደረጃ በንጹሃን ደም የታጠበን አዲስ አካባቢ ለመፍጠር የሚጥርበት መንገድ ወይንም ደግሞ እያደረገ ያለው ጥረት እውነት ይሳካለው የሚለው አንደኛው ጥያቄ ነው። አፈወርቅ ምናልባት በተከታታይ በዚህ ጉዳይ ላይ እንግዶችም ያሉ ይመስለኛል። ከተሳካለን እንግዶችን በጋምቤላ ጉዳይ ላይ የሚሰራቸው ፕሮግራሞችም እንዳሉ ቅድም እየተነጋገርን ነበር ከመግባታችን በፊት እና ምናልባትም እየጠራ እነሱ ራሳቸው ጉዳዩን የሚያውቁት አካባቢ ያሉ በጋምቤላ ጉዳይ ላይ በቅርበት እየተከታተሉ ያሉ እንደገና ኒኮ አይነት ሰዎች በግልጽ የጋምቤላን ጉዳይ መናገርም ሌሎችም ተጨማሪ ሰዎችን ጨምረን ፕሮግራም እንደምሰራቃለሁ። ግን አሁን ባለው ሁኔታ ከሱዳን ገባ የሚባለው የታጣቂ ቡድን አሁንም እኛ ስቱዲዮ አሁንም እየተወያየ ባለንበት ሰዓት ይሄው ችግር እንዳለና ይሄው ኃይል ደግሞ የአካባቢ የተንቀሳቀሰ ነው። ለስሙ የኦህዴዱ መከላከያ ኃይል አካባቢ ላይ ገባ ቢባልም ነገር ግን አሁንም በአካባቢው ያለው የዚሁ የገዳይ ቡድን ኃይል መሆን በተለይ ደግሞ የአኟ ብሔር የሆኑትና እንዲሁም ደግሞ በአካባቢው አጠቃላይ በአብዛኛው ቁጥር የአማራ ተወላጅ የሆነውን እንዲሁም የሌላ ብሔር ተወላጆችን በሙሉ ህይወት አደጋ ላይ ይጣልና ነገም ከነገ ወዲያም ደግሞ ከዚህ የከፋ ሰቆቃና ከዚህ የከፋ ጭፍጨፋ የምንሰማበት ይሆናል። ቤታቸው ተቃጥሏል፣ ንብረታቸው ወድሟል፣ ህይወታቸው ተቀጥፏል። ስለዚህ ከዚህ በኋላ የጋምቤላ ዕጣ ፈንታ ምንድን ነው የሚሆነው? ጋምቤላ ላይ የተነሳው ይህን ያህል እግርና እጅ እንዳይኖረው ተደርጎ የተፈጠረው ችግርስ እውነት መፍትሄ ያገኛል? በተለይ ቤተመንግስቱን የተቆጣጠረው ይሄ ቡድን እስካለ ድረስ ያለ መብት ተሰጥቶት ያለ ጉዳዩ ዜጋ እንዲሆን ተደርጎ የገባው በታጣቂ ስም እስከነ መሳሪያው በስደተኛ ስም እስከነ መሳሪያው እንዲገባ የተደረገውና ንጹሃንን እየፈጀ ያለው አካል ጉዳይ መፍትሄ ያገኛል። በተደጋጋሚ እንደ ኢትዮ 360 ይህ ኃይል እየገባ መሆኑን ስጋት መደቀኑን ነገር ግን በዚህኛው በኩል ደግሞ ምንም አይነት የመከላከል እንቅስቃሴ እንደሌለ ዜጎችን የመከላከል ምንም አይነት አላማውም እቅዱም እንደሌለው በተደጋጋሚ ስናነሳ ከመቆየታችን ጋር ተያይዞ አፈወርቅ በቀጣይ የጋምቤላ ዕጣ ፈንታ እንዲሁም ደግሞ የንጹሃኑ የጋምቤላ ተወላጅ አካባቢ ያሉ የሌሎች ብሔር ብሔረሰቦች በተለይ ደግሞ ከፍተኛ ቁጥር ያዘው የአማራ ተወላጅ አካባቢ ያለው ዕጣ ፈንታስ ምንድን ነው? እየተሰማው ነው?
አዎ እንግዲህ የጋምቤላ ጉዳይ እንደው በእውነት እኔም ራሴ አንድ ቦታ ላይ ድሮ ተሳትፌ ነበር። ነገሩ ሁል ጊዜ ጋምቤላን በቀለም አድሎ እንደማላረግ ያው ጌጥያውን ስለሚጨመርበት ሸክሙን ትንሽ ያነሳልኛል። እኔ በጉዳዩ ስለገባሁ ነው። ሁል ጊዜ ብዙ ጊዜ ጋምቤላ ጉዳይ የኢትዮጵያዊነት ጉዳይ ስለሆነ አሁንም ቢሆን የጋምቤላ አሁን አንድ የፖለቲካ እንቅስቃሴ የሚያደርጋለ አንድነት ለጋምቤላ የትጥቅ ትግል ጥበቃ የሚል እና ይሄ የማንን አቋም ነው የሚቃረነው? ኦህዴዶች ያቋቋሙት የጋምቤላ ነጻነት ግንባር የሚባል አለ። ጋምቤላ እንድትገነጠል ሲሉ ለመበታተን ብሎ የጀመሩትና በኦህዴዶች እጅ የሚንቀሳቀስ መሆኑን ነው የምናውቀው ከተሰጠን ማስረጃና መረጃ። እነኚህ እንግዲህ አንደኛ ጋምቤላ ከኢትዮጵያ ራሷን ለይታ ለመቆም የምትፈልግ የአገር አስተዳደር አካል ሳትሆን እነሱ ግን ከህዋት የለመዱት ስለሆነ ያንን እያደረጉና ከዛ በኋላ ይሄ ቀደም ሲል ሱዳኒዝ ፒፕልስ ሊበሬሽን አርሚ የሚል በኮሎኔል ዶክተር ጆን ጋራንግ ይመራ የነበረው ከመሞቱ በፊት በዛን ጊዜ ከ1956 ዓ.ም ጀምሮ የጋምቤላ ጉዳይ በተለይ ከደቡብ ሱዳን ጋር በተገናኘ አዲስ አበባ ዩኒቨርሲቲ ሁሉ ነፃ የትምህርት እድል ተሰጥቷቸው ይማሩም እንደነበረና በተለይ ደግሞ ማን ነው ከዚህ ጆሊ ባር ከሚባለው እና ከኢትዮጵያ ቱሪስት ሆቴል አጠገብ ነው መሰለኝ በሱ አለፍ ብሎ ትልቅ መጠለያ ሁሉ ፎቅ ቤቶች ሁሉ ተሰጥቷቸው ነበረ እና ያን ትዝ ይለኛል። አንድ ጊዜ የሱዳን ነፃ አውጪ እንቅስቃሴ እንደዛ እንዲሆን ተብሎ ጆን ጋራንግ ኢትዮጵያ ውስጥ ነበሩ። ያኔ ኮሎኔል ናቸው። ኋላ ሀበዝ ፐሬዝ ዲኮያን የተባበሩት መንግስታት ዋና ጸሐፊ በነበሩበት ጊዜ ሲሙሌሽን የሚሉት ኮርስ አለ ሁለተኛ ዓመት ትምህርት በሚሰጥበት ጊዜ እና እኛ ያንን እንድናረግ ሲፈለግ አንድ ጊዜ ነፍሳቸውን ይማር ፕሮፌሰር ንጉሴ አየለ የሚባሉ ነበሩ የኛ አስተማሪ፣ አለቃችንም የዲፓርትመንቱ የፖለቲካል ሳይንስ ኃላፊ የኔም አማካሪ ነበሩ ልመረቅ ስል እና መጨረሻ ስራ ተከፋፈሉና በዓለም አቀፍ ደረጃ እስቲ የፖለቲካ ሂደት ምን እንደሚመስል ናሙና ስሩ፣ ሲሙሌሽን ይሉታል እና ስሩ ተብሎ አንድ ጊዜ ስራ ተከፋፈሉ ሲባል እኔ እጅ አንስቼ ሀበዝ ፐሬዝ ዲኮያን እሆናለሁ አልኩኝ እና አንተ ሀበዝ ፐሬዝ ጋራንግን ማን ሊሆንልህ ነው ብለው የግድ የጋራንግን ቦታ ሸፍኜ እንድሰራም ተደርጌያለሁ እና ከዛን ጊዜም ጀምሮ ያለው ፖለቲካ በጣም ውስብስብ ነው። እንግዲህ አሁን ጋምቤላን የመቀራመት ፖለቲካ በግልጽ ይስተዋላል። ግማሹ የኦሮሚያ ግዛት አካል እንዲሆን፣ ሌላው እንግዲህ ቅድም ገጥዬ እንደተናገረው ወደ ደቡብ ሱዳን እንዲገባ የማድረግ ልክ አሁን ይሄ ያኔ ሬደንቲስት ፖሊሲ የሚባለው ይሄ ሱማሌ አምስቱ ኮከቦች እንዳሉት አይነት ግማሹ ሱማሌ ወደ ደቡብ ኬንያ ያለው፣ ሌላው ኢትዮጵያ ጋር ያለው፣ ሌላው ሶስቱ ሱማሌዎች ያነ የእንግሊዝ የፈረንሳይና የጣሊያን ቅኝ የሚባሉት ሆኖ አንድ ላይ እንዲገናኝ የሚል የዚያ ድባሬ አይነት ፖሊሲ እየመሰለው ነው የመጣው። ደግሞ ፖሊሲው አደገኛ ነው። አደገኛ የሚሆነው ደግሞ በኢትዮጵያ ያን የነበረው ወታደራዊ አስተዳደር አገርን ሊሸጥና ሊለውጥ የሚፈልጋል ስላልነበረ በድል አድራጊነት መወጣት ተችሏል የ69ን ጦርነት። ነገር ግን አሁን የጋምቤላው ጉዳይ አደጋ ነው። የኢትዮጵያ ሕዝብ በደንብ እንዲረዳው ነው የምንፈልገው። የጋምቤላ ጉዳይ አገርን የሚሸጥና የሚለውጥ አገዛዝ በአገር ቤት ውስጥ በምኒልክ ቤተ መንግስት ተቀምጦ ከባዕዳን ጋራ የሚቸራቸር ነው። ስለዚህ ይሄ የህልውና አደጋ እጅግ እየጨመረ የመጣ ስለሆነ በምን አይነት መንገድ ልክ ህዋቶች ያኔ የራሳቸውን ባለሀብቶችን አምጥቶ በጋምቤላ ለም መሬት ላይ በማስፈር ለምን ይሄ ይሆናል የተባሉት ብለው የጠየቁትን እኮ ወደ 425ቶችን እንደረሸኑት የነሱን ዋጋ ደግሞ ቦታ ወስደውና ወርሰው ተመልሰው ደግሞ አሁንም በተመሳሳይ ሁኔታ የኦሮሞ ባለጸጎች እየመጡ ያንን ቦታ ለመቀራመትና ጭራሽም እኮ የራሳቸው የግዛት አካል አድርጎ ሊወጣቸው ይፈልጋሉ እና አካሄዱ እጅግ አደገኛ መሆኑ ሊታወቅ ይገባል። ጋምቤላዎች አሁን ከውስጣቸውም አንዳንድ ያው ባንዳ አይጠፋም አለ ይፈጠራል። ምን ይደረጋል ይሄ መቼም እና ይሄንንም ደግፈው የሚንቀሳቀሱ ጋምቤላዎች አሉ። አሁን ለምሳሌ እንደ ምሳሌ ለማቅረብ
በቀደም ኒካዎች ኋላ መጥቶ የተናገረውን እውነት የዛሬው ወንድማችን ገብቶ ደግሞ በድምጻቸው የሰጡት ምን ያህል እርስ በርስ በትክክል የተመጋገበና እውነት ላይ የተመሰረተ ሀሳብ እንደሆኑ ማየት ስንችል፣ ሌሎቹ ግን አገዛዙን ለመደገፍ በውጭ አገር እንደ አምባሳደር ሆኖ ተቀምጠው እንዲህ አይነት ግፎችና በደሎች በጋምቤላ ህዝብ ላይ የሚፈጸመው ሲወጣ የሚከነክናቸውና መልሶ ደግሞ እኛን ወይ ቀርቦ በአካል የቱን ያህል እውነተኝነት እነሱ ጋር እንዳለ ከሌሎች ወገኖች ጋር መድረክ አዘጋጅተን እንዲከራከሩ ቢደረግ መልካም ነበር። ለዚህ ፈቃደኛ አይደሉም። በድብቅ ግን ብዙ የማበለሻሻ ስራዎችን ይሰራሉ። እንዲህ ባለው ሁኔታ ስለሆነ ያለው የጋምቤላ ጉዳይ ትኩረት አሁንም ይጠይቃል። በጋምቤላ በኩል የሚመጣ ነገር የሀገር ዳር ድንበር ጉዳይ ነው። እንዲህ ቀላል አይደለም። ጋምቤላ ጋር አይቀርም። ሱዳኖች ራሳቸው ትላንትና ፈረስ ሸልሞት እኮ የላከው አልቡርሃን ዛሬ ምን ያህል ጠላት ሆኖ እየመጣ እንዳለ ነው። በዚህ ነውረኛ አመራር ምክንያት እየተፈጸመ ያለው አገርን የማደፋረስ ስራ አደገኛ የሆነ የአፍሪካን ቀንድ የኃይል ሚዛኑንም ከፖለቲካ አንጻር እያዛባ ነው ለማለት ነው የምፈልገው። ጌጥዬ ወደ አንተ ልምጣና በአጠቃላይ አፈወርቅ እንዳልከው በውስጥ መስመራችን በኢትዮ 360 ኢንቦክስ የሚልኩ እኛን የምንናገራለን ትክክል አይደለም እንመሰክራ ይላሉ። ግን በአደባባይ ሲጠየቁ ግን ሉና ተናገሩ ሲባሉ ወደኋላ የሚሸሹ ሰዎችም ናቸው እየመጡ ያሉት። ደግሞ እውነቱን የሚያውቁት ደግሞ እንደዚሁ ከተማው ላይ ያሉ እዛው አካባቢ ሆኖ ባይናቸው የሚመለከቱትን የሚመሰክሩ እንዲሁም ደግሞ እያንዳንዱን ጉዳይ እየተከታተሉ በጋምቤላ ምን እየሆነ ነው የሚለውን በየጊዜው ሲያደርሱን ያሉ የአካባቢው ተወላጆች ባሉበት ሁኔታ ውስጥ እንዲህ አይነት በንጹሃን እንደመቀለድ የተለመደ ነው። የጥያቄ ቅድም ያልከው አለ የፍላጎት ጉዳይ የመቀራመት ጉዳይ ማን አለበት ማን እጁ ረዥም ነው በዚህ ጉዳይ ላይ ከዚህ በኋላስ የሚለውንም ነገር አብረ ብታየውና አፈወርቅ ከዚህ በኋላ ያለውን የጋምቤላ ዕጣ ፈንታ በትክክል በግልጽ አድርጎ አስቀምጦታል። በአንተስ እይታ የጋምቤላ ዕጣ ፈንታ በተለይ ደግሞ ከነዚህ ፍላጎቶችና ብዙ ጣልቃ ገብነቶች ባሉበት ሁኔታ ውስጥ የንጹሃኑ ዕጣ ፈንታ ምንድን ነው የሚሆነው? የጋምቤላ ክልል እንደ ክልል ቀጣዩ ዕጣ ፈንታው ምንድን ነው የሚሆነው የሚለውን ባጭሩ ይልና ወደ ህወሓት ደግሞ እናልፋለን። ጥሩ። በነ ሪክ ማቻር በኩል ያለው ፍላጎት እንግዲህ ጋምቤላ ያሉ ኢትዮጵያውያን የኒውዮርክ ተወላጆች እና ደቡብ ሱዳን ያሉ የኒውዮርክ ተወላጆች የብሔር፣ የመልክዓ ምድር፣ የታሪክ ቅድም ያልጠቀስኩት ሌላ የስነ ልቦናም ጭምር ትስስር አለን ብለው ያምናሉ። ስለዚህ ይህንን ትስስር ያለውን ህዝብ በአንድ ሀገር ጥላ ስር ማቀፍ አለብን ብለው ነው የሚያስቡት። ስለዚህ ይህንን ለማቀፍ ደግሞ በጋምቤላ የኒውዮርክ ብሔር የሚኖርባቸውን መሬቶች ወደ ደቡብ ሱዳን የመውሰድ ፍላጎትም ጭምር ነው ያለው። ስለዚህ የመጨረሻው ፍላጎቱ ሊሆን የሚችለው ምንድነው? እነዚህ አራት ነገሮች ላይ አሁን አንድነት አለን፣ ስምምነት አለን፣ መሰረት አለን ብለው ስላሰቡ እነዚህን ወደ ፖለቲካ ትስስር መውሰድ፣ የብሔር፣ የመልክዓ ምድር፣ የታሪክና የስነ ልቦና ትስስሩን ወደ ፖለቲካ ትስስር መውሰድ፣ ከዛ ደግሞ ወደ ወታደራዊ ትስስር መውሰድ። አሁን ወታደራዊ ትስስሩን እና ፖለቲካ ትስስሩን ፈጥረውታል። የመጀመሪያው ማለትም ጁባ ላይ ሪክ ማቻር ለሚያነሱት የፖለቲካ አስተሳሰብ ጋምቤላም ሆነው ጋምቤላ ድንበር አቅራቢያ ባሉ የደቡብ ሱዳን አካባቢዎችም ሆነው የኒውዮርክ ብሔር ተወላጆች ሁሉ ድንበር ዘለል ማንነታቸውን በመጠቀም ድጋፋቸውን ያሳያሉ። ለዚህም ነው ዋይት አርሚ የሚባለው የኒውዮርክ ሚኒሻዎች ጦር ሄዶ ለሪክ ማቻር ወግኖ የሚዋጋው። ለዚህም ነው የፖለቲካ ወገንተኝነት ስላለ ነው። ስለዚህ ወታደራዊ ትስስሩን በተመለከተ ደግሞ አሁን ስደተኝነትን መርጠው ወደ ስደት እንኳን የገቡት ወደ ኢትዮጵያ የገቡት በስደት እንኳን ልክ ጦርነቱ ሲከፈት ከካምፕ ወጣው ሄደው ተዋጊ ነው የሚሆኑት። ያየናቸው ያነጋገርናቸው ሰዎች የሚነግሩን ይህንኑ ነው። ባለፈው ጊዜ ኒካ ኦቻላም ይህንኑ ነው ሲያረጋግጡልን የነበረው። እዛው ጋምቤላ ውስጥ ያሉ ነዋሪዎችም ጭምር ይህንኑ ነው እየተናገረው የነበረው። ቀደም ሲል ድምፁን ስንሰማው የነበረ የመረጃ ምንጫችንም ይህንኑ ነው ሲነግርሽ የነበረው። ጀሪ ይህንኑ ነው ሲያሰማን የነበረው። ስለዚህ ይሄም አንዱ ወታደራዊ ትስስር ለመፍጠራቸው ማሳያ ነው።
ሌላኛው ግብ የህግ ትስስር መፍጠር ነው። ስለዚህ እነዚህን የብሔር፣ የመልክዓ ምድር፣ የታሪክ፣ የስነ ልቦና ትስስሮችን ወደ ፖለቲካ ትስስር እየቀየሩት ነው። ወደ ወታደራዊ ትስስር እየቀየሩት ነው። ቀጥሎ የሚቀረው የህግ ትስስር ነው። ወደ ህግ ትስስር ይቀይሩታል። ያ ማለት ህጋዊ ማድረግ ማለት ነው። ህጋዊ ድንበሮችን መከለል፣ መፍጠር እና በይፋ የኒዌር ብሔር ተወላጆችን የደቡብ ሱዳን አካል ናችሁ፣ መሬታችሁን ባለበት የደቡብ ሱዳን አካል ተደርጓል ብለው ማካለል ነው የሚቀራቸው። ያ የቻርተር ይበሉት ህገ መንግስት ይበሉት ምንትስ ይበሉት የህግ ጉዳይ ይሆናል ማለት ነው። የመጨረሻው ግቡም የሆነው ይሄ ነው። ስለዚህ ይሄ ከመሆኑ በፊት የጋምቤላ ነዋሪ በጠቅላላ ይህንን መቃወም አለበት። ኒዌሩም፣ አኝዋኩም ሌላውም መቃወም አለበት። ጋምቤላ የሚኖሩ ኢትዮጵያውያን ብቻ አይደሉም። መላው ኢትዮጵያውያን በኢትዮጵያ ሉዓላዊነት፣ በኢትዮጵያ ክብር፣ የግዛት አንድነት፣ የተነጣጣይነት ሁሉ የማይደራደር በእነዚህ የሚያምን ሁሉ አሁን በጋምቤላ እየተደረገ ባለው ነገር ላይ ድምፅ ማሰማት አለበት እና ትክክል አይደለም፣ ከጀርባ እየተሰራ ያለው ደባ፣ ተንኮል ሀገር የሚያፈርስ ነው ብሎ መግለጽ አለበት። የፖለቲካ ፓርቲዎች አዲስ አበባ ያሉ የፖለቲካ ፓርቲዎች ይሄ በጋምቤላ ብቻ የሚንቀሳቀሱ ክልላዊ ፓርቲዎች አይደሉም። አዲስ አበባ ያሉ የፖለቲካ ፓርቲዎች ተቃዋሚዎችም ጭምር ይህንን ድምፃቸውን ማሰማት አለባቸው፣ አጀንዳ ማድረግ አለባቸው። ያለዚያ ግን ድንበር ዘለል የሆኑ ማንነቶችን መሰረት እያደረገ እንደዚህ የኢትዮጵያን ዳር ድንበር እየኮረኮመ እየሸነሸነ የሚሄደው አካሄድ ብልጽግና ራሱ የሚፈልገው ነው። ኢትዮጵያ ማፍረስ ስለሚፈልግ እንደ ራሱን ሽራፊ ሀገር መመስረት ስለሚፈልግ የሚፈልገው ነው። ሌሎቹ ሀገር ወዳድ የሆኑት ግን ይህንን መፍቀድ የለባቸውም። በጋምቤላ ብቻ የሚቆም አይደለም። ነገ አፋር ላይ ይጀምራል። አፋርም ቢሆን የኢትዮጵያ አፋሮች አሉ፣ የኤርትራ አፋሮች አሉ፣ የጅቡቲ አፋሮች አሉ። ጅቡቲም ቢሆን የሚኖሩ ተመሳሳይ የብሔር ማንነት ያላቸው ማለት ነው። ሶማሌው አለ፣ የኦጋዴን ሶማሌ አለ፣ ደግሞ የሞቃዲሾ ሶማሌ አለ፣ ሶማሊላንድ አለ በተመሳሳይ። እንደዚህ አይነት ድንበር ዘለል የሆኑ ማንነቶች በጣም በስፋት አሉ። ኬንያም አለ። ኬንያም በተመሳሳይ የቦረና ኦሮሞ አለ። ደግሞ የመርሳ ቤት የኬንያ መርሳ ቤት ኦሮሞ አለ። እንደዚህ አይነት እንቅስቃሴዎች አሉ። ሌሎቹም ጋር ስንሄድ እንደዚህ ድንበር ዘለል የሆኑ ማንነቶች በጣም በስፋት አሉ። ድንበር ዘለል ማንነት እምብዛም የሌለው እስካሁን በሱዳን በዚህ በጎንደር በኩል ብቻ ነው። አማራው